በዚህ ሰዓት ከአርሲ ሰበር መረጃ ተሰምቷል። የአርሲ አሰኮ ወረዳ የፖሊስ አዛዥ በቁጥጥር ስር መዋሉ ተነገረም። በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባባው አብደላም በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ቢሮ ኃላፊ ደግሞ ለጊዜው መስተወራቸውን አዩዝ አበሻ ዘግቧል። ኦኬ፣ በጣም ጥሩ ነው። አንድ ነገር ነው። ይሄም አንድ እርምጃ ነው። የአካባቢው የጸጥታ ዘርፍ የሆኑ እንደገና ደግሞ አስተዳዳሪ የሆኑ የዛ አካባቢ የሁሉ ግፍ ሲፈጸም የዚህ ዋና እንደዚህ አይነት ነገር እንዳይፈጠር እንደዚህ አይነት እልቂት እንዳይፈጠር ኃላፊነት ወስደው መጠበቅ የነበረባቸው የህዝቡን ሰላም ማረጋገጥ የነበረባቸው ግለሰብ እነዚህ ናቸው። እንግዲህ እነሱ ተይዘው መጠየቃቸውም አንድ ነገር ነው። ነገር ግን የምርም እነሱ ለፍርድ ይቀርባሉ ወይስ እንዲሁ ለፎርማሊቲ ያክል ነው የሚለውን በሂደት የምናየው ነገር ይሆናል። ከዚህ በኋላ መረጃ ላንሰማ እንችላለን። ምን አይነት ነገር ላይ እንደደረሱ ምን አይነት ውሳኔ እንደተወሰነባቸው መረጃ ላይ ሰጥ ይችላል። ግን አንድ ነገር ነው። መንግስት እንደዚህ አንድ እርምጃ መራመዱ በጣም ጥሩ ነው። በሌላ በኩል ደግሞ ዛሬ ቅዳሜ በአዲስ አበባ ስቴዲየም የአርሰናል ደጋፊዎች የሙዚቃ ፌስቲቫል አዘጋጅተዋል። ማዘጋጀታቸውን ተከትሎ እዚህ ፕሮግራም ላይ ተጋባዥ እንግዳ የሆኑ ወይ ደግሞ መድረኩን ያደምቃሉ ተብሎ የሚታሰቡ እንደ አርቲስት ራሄል ጌቱ እንደነ ሳሚዳን ያሉ ግለሰቦች አርቲስቶች ይህን ከዚህ ፕሮግራም ውጭ መሆናቸውን አሰምቷል። ሳሚዳንም ዛሬ ጠዋት በለቀቀው መረጃ መሰረት እዚህ ፕሮግራም ላይ እንደማይሳተፍና ለአርሲ ወገኖቹ ድምፅ እንደሚሆን ተናግሯል። ራሄል ጌቱም ቀደም ብላ ከትናንት ወዲያ እዚህ ፕሮግራም ላይ እንደማይሳተፍ ተናጋሪች። ሄኖክ ድንቁም እሑድ ቀን ነገ የሚያዘጋጀውን የእሱ ሌላ ፕሮግራም ነበረ፣ እሱንም ሰርዟል። እንግዲህ ይህም ሁሉ በማለፍ እንግዲህ ዛሬ ፕሮግራሙን ያዘጋጁ ማዘጋጀታቸው አይቀርም። በእርግጥ ይህንን ፕሮግራም ለዛሬ እንዳይደረግ ተደርጎ ማራዘም ይቻል ነበረ። አራዝመው ይህ ሀዘን ቢያንስ እስኪጽናኑ ድረስ የሞቱት ቢያንስ ወገን ዘመዶቻቸው እንዲጽናኑ ይህ ሀዘን ትንሽ እስኪ ድረስ መጠበቅ ነበረባቸው። እዚህ ሰው የሞተ እዚህ እያለ ዛሬ ወጥቶ መጨፈሩ አግባብ ነው ብዬ አላስብም። ስፔሻሊ ደግሞ እዚህ ፕሮግራም ላይ ተገኝተው መድረኩን የሚያደምቁት የሚጨፍሩት ኦርቶዶክሳውያን መሆኑ በጣም ያሳዝናል። በጣም ነው የሚያሳዝነው። ጊዜውን ማራዘም ይቻላል። ሰላም በሆነበት ሰዓት ላይ የፈለጉትን ፕሮግራም ማዘጋጀት ይቻላል። አሁን ላይ ግን ገብቶ ይህንን ማድረጉ ተገቢ ነው ብለን አናስብም። በሌላ ጊዜ ማድረግ ይቻላል። ትኬቶቹን አስቀምጠው ለኔክስት ቀናቶች አራዝሞ ማስቀመጥ ይቻል ነበረ። እስኪ እንግዲህ የምናየው ጉዳይ ይሆናል። እሁድ ሊደረግ የነበረው የአርሰናል ዋንጫ ማክበሪያና የነፃ መለያ ስጦታ ፕሮግራም ተሰርዘዋል። ምክንያቱ ደግሞ አርቲስት ሄኖክ ድንቁ እንዳለው ከሆነ ወቅታዊው የሀገራችን ሁኔታና በቤተ ክርስቲያን ላይ እየደረሰ ያለውን አሳዛኝ ክስተት ተከትሎ ነው። አርቲስቱ በዚህ ሰዓት መጨፈርና መደሰት አይገባም በማለት ለወገኑ ያለውን ተቆርቋሪነት በተግባርም አሳይተዋል። ትኬት ለቆረጣችሁ ደጋፊዎች ሙሉ ተመላሽ ወይንም ሪፈንድ እንደሚደረግም ተገልጸዋል። ይህንን በሳል ሁኔታ የምትደግፉ እስቲ በኮመንት ላይ ሀዘናችን ነው በሉ። መረጃው ለሌሎች እንዲደርስም ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ተወዳጇ ድምፃዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቅዳሜው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። በስፍራው ታዋቂ ድምፃውያንና የስፖርቱ ቤተሰቦች ይታደማሉ ተብሎ የሚጠበቀውን ኮንሰርት ላይ አርቲስት ራሄል ጌቱ የሞቱት ወገኖቼ ሀዘን የኔም ሀዘን ነው በማለት በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ አስታውቃለች። ምናልባትም ሌሎችም የእሷን ፈለግ ሊከተሉ ይችላሉ። አሊያም ወገን ሞቶ እየጨፍሩ ይሆናል። አብረን የምንታዘብም ይሆናል። ዌሊስቱን ቤከምቱ ራሄል ጌቱን ሀሌላ አርሲ ትራወተ ሜላልቺሴ ድል በተዱፉ ስርነጌ በፕሪሚየር ሊግ አርሴናል ወጋ ዲግደሚ ለመቦደ ፉደቴ ላልቺሱን ኮንሰርቲ ቸረታ ከሂኒርማኔ ቤክሲፍቴቲ ኮንሰርቲ ዌሊስቶኒ ቤከሞ ፊ ማቲን ስፖርቲኒ ሂርማቱ ጀዳሜ ኤገሙ ከነረቲ አርቲስት ራሄል ጌቱን የሮ ከነቲ ወንቲ አመንቲ ኮ ኦልዋን ሂንጅሬፍ ሂኒርማዱ ጀቹን ኤጀኖ ሼካን ቤክሲፍቴ ሙተው ለሚንዱ አኮቲ ገደኮት ጀቹኒ ሲብሲቴቲ ተሪ ወሪካኒስ ሼ ሆርዶፉን ዱካቡ ኡታአ ዮካነሞ ተሪ ለሚኒሳኒ ዱአኒ ሹቢሱታ ከኒላሉስ ተአም ሌላ አዳዲስ መረጃዎችን ይዤ አፕዴት የማረጋችሁ ይሆናል። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰላም ከእናንተ ጋር ይሁን። መልካም ቆይታ